ቀብርን እንዴት መዘየር እንዳለብን አብራራለን እስኪ ይላል። መልካም ቀብርን መዘየር በጣም ጠንካራ ከሚባሉት የሱና አይነቶች ነው። ከአላህ ዘንድ በጣም ትልቅ ምንዳ ያስገኘናል። ነብያችን ሰለላሁ ዐለይሂ ወሰለም በየጊዜው ቀብሮችን ይዘይሩ ነበር። እንዲሁም ኡመታቸውን ቀብርን እንዲዘይሩና ራሳቸውን እንዲገስጹ እንዲመክሩ አዘዋል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ብለዋል? ይሄን አስመልክቶ ዙሩል ቁቡር فإنها تذكركم الآخرة ቀብርን ዘይሩ ቀብርን መዘየር አኺራን ያስታውሳችኋልና ብለዋል። ሴቶችን ተከልክለዋል። የተፈቀደው ለወንዶች ነው፣ ሴቶችን ከልክለዋል። ሐዲስ ላይ ምን ተብሏል? ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘዋራቲል ቁቡር ቀብርን የሚዘይሩ ሴቶችን ነብዩ ሰለላሁ ዐለይሂ ወሰለም ረግመዋቸዋል የሚል ሐዲስ መጥቷል። ስለዚህ ሴቶች ተከልክለዋል፣ ወንዶች ናቸው የተፈቀደላቸው። ግልጽ ነው አይደል? ሴቶች የተከለከሉበት ምክንያት ምንድነው? ትናንትም ተናግሬያለሁ፣ ልድገመው። ልባችሁ ደካማ ነች፣ ልባችሁ ጠንካራ አይደለችም፣ አትችልም። ስለዚህ ቀብር ሄዳችሁ አይደለም ቤታችሁ እንኳን አባታችሁ ሞተ ተብላችሁ ብትነገሩ ራሳችሁን ትስታላችሁ። በዚያ ላይ የማይሆኑ ቃላቶችን ትናገራላችሁ፣ ከአላህ ጋር ሊያጣላችሁ የሚችሉ ቃላቶችን። ለምሳሌ አባዬ ላንተ አይገባህም ነበር፣ አባዬ ያላንተ እንዴት፣ ብዙ ነገር ከአላህ ጋር የሚያጣላችሁን ቃል ትናገራላችሁ። እነዚያን ሄዳችሁ ቀብር አላችሁ ማለት ከመዘየሩ ይልቅ ጉዳት በራሳችሁ ላይ ያመጣችሁ ማለት ነው። ከአላህ ጋር ትቀያየማላችሁ። ስለዚህ ለእናንተ ለራሳችሁ ሲባል ሸሪዓ ከለከላችሁ። እቤታችሁ ሆናችሁ ዱዓ አድርጉለት፣ ሰደቃ አድርጉለት፣ ኢስቲግፋር አድርጉለት። خلاص ይሄን ይመስላል። ቀብርን የመዘየር ዓላማው ምንድነው የሚለውን መጀመሪያ ልናውቅ ይገባል። ወንዶች ከመዘየራቸው በፊት ቀብርን የመዘየር ዓላማ ሁለት ናቸው። አንደኛ አኺራን ለማስታወስ በሞት ራስን ለመምከር። ትላንት አብረው የነበሩ ጓደኞች ዛሬ ቀብር ውስጥ ከመሬት በታች ስታያቸው ሂደህ ያያቸው እነዚህ እኮ ትላንት አብረው የነበሩ ስትል ልብህ ትመከራለች፣ ወደ መልካም ነገር ትመለሳለህ፣ ከመጥፎ ነገር ትጠነቀቃለህ። ለአኺራ ያለ ስራ እንደነሱ ከመሄድ በፊት ብለህ ታስባለህ። ይሄ ታስቦበት ነው ዘይሩ የተባለው አንደኛው ዓላማ። ሁለተኛው ምንድነው? ለዚያ ለሞተው ሰው ዱዓ ለማድረግ ኢስቲግፋር። ወላሂ ይሄ ቪዲዮ ፎር ዩ ፔጃችሁ ላይ ከመጣ አላህ መርጧችሁ ነው። ዛሬ እንዴት ትንሹንም ትልቁንም በግልጽም በድብቅም የሰራናቸውን ወንጀሎች አላሁ ጀለ ፊዑላ እንዲምረን እንዴት ምህረትን እንጠይቃለን የሚለውን ምርጥ መንገድ አሳያችኋለሁ። ሰሞኑን ጠፍቼ ስለነበረ አካውንቴ ተመቷል። ኮፒ ሊንክ እያደረጋችሁ ጀምሩት። ዱዓውን አብረን እንላለን። ይህንም ቪዲዮ ሴቭ አድርጉት፣ ዱዓውንም ስክሪንሻት አድርጉት። አላሁመ እግፊር ሊ ዘንቢ ኩለሁ ወዲቀሁ ወጅለሁ ወዓላንየተሁ ወሲረሁ። አላህ ሆይ በድብቅም በግልጽም የሰራሁትን ወንጀል ትንሹንም ትልቁንም ወንጀል አንተው ማረኝ ማለት ነው። ሁላችሁም ኮሜንት ላይ አሚን በሉ። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።